263 ቀን ሆኖናል የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ማንበብ ከጀመርን እስከ ጳጉሜ 22 ድረስ ነው የምንጓዘው። ዛሬ የምናነበው ደግሞ ትንቢተ ሕዝቅኤል ከምዕራፍ 46 እስከ 48 እስከ መጨረሻው ክፍል ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 46 ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ስራ በሚሰራበት በስድስቱ ቀን ተዘግቶ ይቆይ፣ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት። አለቃውን በስተውጭ ባለው በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። ካህናቱም የእርሱን የሚቃጠለውን መስዋዕትና የደህንነቱን መስዋዕት ያቀርቡ፣ እርሱም በበሩ መድረክ ላይ ይስገድ፣ ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ። የአገሩም ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበታትና በመባቻ ይስገዱ። አለቃውን በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠል መስዋዕት ነውር የሌለባቸው 6 የበግ ጠቦቶች፣ ነውርም የሌለበት አንድ የአውራ በግ ይሁን። የእህሉንም ቁርባን ለአውራ በጉ 1 የኢፍ መስፈሪያ ይሁን። ለጠቦቶቹም የእህል ቁርባን እንደሚቻል ያህል ይሁን። ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ያቅርብ። በመባቻም ቀን ነውር የሌለበትን 1 ወይፈን፣ ነውር የሌለባቸውን 6 ጠቦቶችና 1 አውራ በግ ያቅርብ። ለወይፈኑም 1 የኢፍ መስፈሪያ፣ ለአውራውም በግ 1 የኢፍ መስፈሪያ፣ ለጠቦቶቹም እንደተቻለው ያህል። ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት፣ ለእህሉም ቁርባን ያቅርብ። አለቃውም በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያውም ይውጣ። የአገሩ ሕዝብ ግን በየክብረ በዓሉ ቀን ወደ እግዚአብሔር ፊት በመጡ ጊዜ በሰሜን በር በኩል ሊሰግድ የሚገባው በደቡብ በር በኩል ይውጣ፣ በደቡብ በር የሚገባው በሰሜን በር በኩል ይውጣ። በፊት ለፊት ይውጣ እንጂ በገባበቱ በር አይመለስ። በሚገቡበት ጊዜ አለቃው በመካከላቸው ይግባ፣ በሚወጡበትም ጊዜ ይውጣ። በበዓላትና በክብረ በዓል ቀኖች የእህሉ ቁርባን ለወይፈኑ 1 ኢፍ መስፈሪያ፣ ለአውራ በጉ 1 ኢፍ መስፈሪያ፣ ለጠቦቶቹም እንደሚቻለው ያህል ለኢፍ መስፈሪያም 1 የኢን መስፈሪያ ዘይት ይሆናል። አለቃውን በፈቃዱ የሚያቀርበውን መስዋዕት፣ የሚቃጠለውን መስዋዕት ወይም በፈቃዱ ለእግዚአብሔር የሚያቀርበውን የደህንነቱን መስዋዕት ባቀረበ ጊዜ ወደ ምስራቅ የሚመለከተው በር ይከፈትለት። በሰንበትም ቀን እንደሚያደርግ የሚቃጠለውን መስዋዕትና የደህንነቱን መስዋዕት ያቅርብ። ከዚያም በኋላ ይውጣ። ከወጣም በኋላ በሩ ይዘጋ። በየዕለቱም ለሚቃጠል መስዋዕት ነውር የሌለበትን የ1 ዓመት በግ ጠቦት ለእግዚአብሔር ያቅርብ፣ በየማለዳው ያቅርበው። ከእነርሱም ጋር የእህልን ቁርባን በኢን መስፈሪያ ሲሶ ዘይት የተለወሰ የኢፍ መስፈሪያ 6ኛ እጅ መልካም ዱቄትን በየማለዳው ያቅርብ። ይህ በዘላለሙ ሥርዓት ለእግዚአብሔር የዘወትር የእህል ቁርባን ይሁን። እንዲሁ ዘወትር ለሚቃጠለው መስዋዕት ጠቦቶቹንና የእህሉን ቁርባን ዘይቱንም በየማለዳው ያቅርብ። ጌታ እግዚአብሔር እንዲህ ይላል፣ አለቃው ከልጆቹ ለአንዱ ከርስቱ ስጦታ ቢሰጥ ለልጆቹ ይሁን፣ የርስት ይዞታ ይሆንላቸዋል። ነገር ግን ከባሪያዎቹ ለአንዱ ከርስቱ ስጦታ ቢሰጥ እስከ ነፃነት ዓመት ድረስ ለእርሱ ይሁን፣ ከዚያም በኋላ ለአለቃው ይመለስ። ርስቱ ግን ለልጆቹ ይሁን። አለቃውም ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ። ሕዝቤ ሁሉ ከይዞታቸው እንዳይነቀሉ ከገዛ ይዞታው ለልጆች ርስትን ይስጥ። በበሩም አጠገብ ባለው መግቢያ ወደ ሰሜን ወደሚመለከተው ለካህናት ወደሚሆን ወደ ተቀደሰው ዕቃ ቤት አገባኝ። እነሆም በኋላው በምዕራብ በኩል 1 ስፍራ ነበረ። እርሱም ካህናቱ ሕዝቡን ለመቀደስ ወደ ውጭው አደባባይ እንዳያወጡ የበደሉን መስዋዕትና የኃጢአቱን መስዋዕት የሚቀቅሉበት የእህሉንም ቁርባን የሚጋግሩበት ስፍራ ይህ ነው አለኝ። በውጭውም አደባባይ አወጣኝ። በአደባባይም ወዳለው ወደ 4ቱ ማዕዘን አዞረኝ። እነሆም በአደባባዩ ማዕዘን ሁሉ አደባባይ ነበረ። በአደባባዩም በ4ቱ ማዕዘን ርዝመቱ 40 ክንድ ወርዱም 30 ክንድ የሆነ የታጠረ አደባባይ ነበረ። በማዕዘኑ ላሉ ለነዚህ ለ4ቱ ስፍራዎች 1 ልክ ነበረ። በ4ቱም ዙሪያ ሁሉ ግንብ ነበረ። በግንቡም ዙሪያ በዙሪያውም የመቀቀያ ቦታ ነበረ። እርሱም እነዚህ የቤቱ አገልጋዮች የሕዝቡን መስዋዕት የሚቀቅሉባቸው ስፍራዎች ናቸው አለኝ። ትንቢተ ሕዝቅኤል ምዕራፍ 47 ወደ መቅደሱ መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበረ። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ በቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበረ። በሰሜኑም በር በኩል አወጣኝ። በስተውጭም ባለው መንገድ ወደ ምስራቅ ወደሚመለከት በስተውጪ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበረ። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ደረሰ። ደግሞም 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞም 1000 ልክ ለካ፣ ልሻገረው የማልችለው ወንዝ ሆነ።
ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ፣ ሰው ሊሻገረው የማይችለው ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ። ከአይንጋዲ ጀምሮ እስከ አይነ ኤግላይም ድረስ መረብ መዘርጊያ ይሆናል። አሳዎችም ወደ ታላቁ ባህር አሳዎች በየወገናቸው እጅግ ይበዛሉ። ረግረጉና እቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ጌታ እግዚአብሔር እንዲህ ይላል፣ ርስት አድርጋችሁ ለ12ቱ የእስራኤል ነገዶች ምድሪቱን የምትከፍሉበት ድንበር ይህ ነው። ለዮሴፍ 2 እድል ፈንታ ይሆናል። ለአባቶቻቸው ሰጣቸው ዘንድ ምዬ ነበርና እናንተ እኩል አድርጋችሁ ተካፈሉት። ይህች ምድር ርስት ትሆናችኋለች። የምድሪቱም ድንበር ይህ ነው። በሰሜኑ ወገን ከታላቁ ባህር ጀምሮ በሄትሎን መንገድ ወደ ጽዳድ መግቢያ ሐማት ቤሮታ፣ በደማስቆ ድንበር በሐማት ድንበር መካከል ያለው ሲብራይም፣ በሐውራን ድንበር አጠገብ ያለው ጸሐርቲኮን፣ ድንበሩ ከባህሩ በደማስቆ ድንበር ላይ ያለው ሐጸር ኤናን ይሆናል። በሰሜኑም በኩል የሐማት ድንበር አለ። የሰሜኑ ድንበር ይህ ነው። የምስራቁም ድንበር በሐውራን በደማስቆና በገለአድ በእስራኤል ምድር መካከል ዮርዳኖስ ይሆናል። ከሰሜኑ ድንበር ጀምሮ እስከ ምስራቁ ባህር እስከ ታማር ድረስ የምስራቁ ድንበር ይህ ነው። የደቡቡ ድንበር ከታማር ጀምሮ እስከ ሜሪባ ቃዴስ ውሃ እስከ ግብጽ ወንዝ እስከ ታላቁ ባህር ድረስ ይሆናል። የደቡቡ ድንበር ይህ ነው። የምዕራቡም ድንበር ከደቡቡ ድንበር ጀምሮ እስከ ሐማት መግቢያ አንጻር ድረስ ታላቁ ባህር ይሆናል። የምዕራቡ ድንበር ይህ ነው። እንዲሁ ይህችን ምድር ለእስራኤል ነገዶች መጠን ለእናንተ ትከፋፈላላችሁ። ለእናንተና በእናንተ መካከል ለሚቀመጡ በእናንተ መካከል ልጆችን ለሚወልዱ መጻተኞች ርስት አድርጋችሁ በዕጣ ትካፈሏታላችሁ። እነርሱም በእስራኤል ልጆች መካከል እንዳሉ የአገር ልጆች ይሆኑላችኋል። በእስራኤልም ነገዶች መካከል ከእናንተ ጋር ርስትን ይወርሳሉ። መጻተኛውም በማናቸውም ነገድ መካከል ቢቀመጥ በዚያ ርስቱን ትሰጡታላችሁ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 48። የነገዶች ስም ይህ ነው። በሄትሎን መንገድ አጠገብ ወደ ሐማት መግቢያ በደማስቆ ድንበር ባለው በሐሰር ኤናን በሐማትም አጠገብ በሰሜን በኩል ካለው ከሰሜን ድንበር ይጀምራል። ወርዳቸውም ከምስራቅ ጀምሮ እስከ ምዕራብ ድረስ ይሆናል። ለዳን አንድ የዕጣ ክፍል ይሆናል። ከዳንም ድንበር ቀጥሎ ከምስራቅም ጀምሮ እስከ ምዕራብ ድረስ ለአሴር አንድ የዕጣ ክፍል ይሆናል። ከአሴርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለንፍታሌምም አንድ የዕጣ ክፍል ይሆናል። ከንፍታሌም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለምናሴ አንድ የዕጣ ክፍል ይሆናል። ከምናሴም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለኤፍሬም አንድ የዕጣ ክፍል ይሆናል። ከኤፍሬምም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለሮቤል አንድ የዕጣ ክፍል ይሆናል። ከሮቤልም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሁዳ አንድ የዕጣ ክፍል ይሆናል። ከይሁዳም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለመባ የሆነ የዕጣ ክፍል ይሆናል። ወርዱ 25,000 ክንድ ይሆናል። ርዝመቱም ከምስራቅ ጀምሮ እስከ ምዕራብ ድረስ ከዕጣ ክፍሎች እንደ አንዱ ይሆናል። መቅደሱም በመካከሉ ይሆናል። ለእግዚአብሔር የምታቀርቡት መባ ርዝመቱ 25,000 ወርዱም 20,000 ክንድ ይሆናል። ለእነዚህም ለካህናቱ የተቀደሰ መባ ይሆናል። በሰሜን በኩል ርዝመቱ 25,000፣ በምዕራብ በኩል ወርዱ 10,000፣ በምስራቅም በኩል ወርዱ 10,000፣ በደቡብም በኩል ርስቱ 25,000 ክንድ ይሆናል። የእግዚአብሔር መቅደስ በመካከሉ ይሆናል። የእስራኤልም ልጆች በሳቱ ጊዜ ሌዋውያን እንደ ሳቱ ላልሳቱት ሥርዓቴን ለጠበቁት ለሳዶቅ ልጆች ወገን ለተቀደሱት ካህናት ይሆናል። ከምድርም መባ የተለየ መባ ይሆንላቸዋል። ከሁሉም ይልቅ የተቀደሰ ይሆናል። በሌዋውያን ድንበር አጠገብ ይሆናል። በካህናቱም ድንበር አንጻር ርዝመቱ 25,000 ወርዱም 10,000 የሆነ ዕጣ ለሌዋውያን ይሆናል። ርዝመቱ ሁሉ 25,000 ወርዱም 20,000 ክንድ ይሆናል። ለእግዚአብሔርም የተቀደሰ ነውና ከእርሱ ምንም አይሸጡም አይለውጡምም። የምድሩን በኩራት አይፋለስም። በ25,000 አንጻር 5,000 ወርድ ያለው የቀረ ስፍራ ለከተማይቱ ለጋራ ጉዳዩ ለመኖሪያ ለማሰማሪያም ይሆናል። ከተማይቱም በመካከሉ ትሆናለች። ልኳም ይህ ነው። በሰሜን በኩል 4,500፣ በደቡብም በኩል 4,500፣ በምስራቅ በኩል 4,500፣ በምዕራብም በኩል 4,500 ክንድ ይሆናል። ለከተማይቱም ማሰማሪያ ይኖራታል። በሰሜን በኩል
250 በደቡብ በኩል 250 በምስራቅ በኩል 250 በምዕራብ በኩል 250 ክንድ ይሆናል። በተቀደሰው መባ አንጻር የተረፈው ርዝመቱ ወደ ምስራቅ 10,000 ወደ ምዕራብ 10,000 ክንድ ይሆናል። በተቀደሰው መባ አንጻር ይሆናል። ፍሬውም ከከተማይቱ ለሚያገለግሉ ለመብል ይሆናል። ከእስራኤልም ነገድ ሁሉ ከተማይቱን የሚያገለግሉ ያርሱታል። መባው ሁሉ ርዝመቱ 25,000 ወርዱም 25,000 ክንድ ይሆናል። የተቀደሰው መባ ከከተማይቱ ይዞታ ጋር 4 ማዕዘን አድርጋችሁ ትሰጣላችሁ። በተቀደሰው መባና በከተማይቱ ይዞታ በዚህና በዚያ ወገን የቀረው ለአለቃው ይሆናል። በመባው በ25,000 ፊት ወደ ምስራቁ ድንበር በምዕራቡም በኩል በ25,000 ፊት ወደ ምዕራቡ ድንበር እንደ ዕጣ ክፍል ሁሉ መጠን ለአለቃው ይሆናል። የተቀደሰውም መባና ቤተ መቅደሱ በመካከሉ ይሆናል። የሌዋውያንም ርስት የከተማይቱም ይዞታ አለቃው በሆነው መካከል ይሆናል። በይሁዳው ድንበርና በብንያም ድንበር መካከል የአለቃው ዕጣ ክፍል ይሆናል። ለቀሩት ነገዶች እንዲህ ይሆናል። ከምስራቅ ጀምሮ እስከ ምዕራብ ድረስ ለብንያም አንድ የዕጣ ክፍል ይሆናል። ከብንያምም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለስምዖን አንድ የዕጣ ክፍል ይሆናል። ከስምዖንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሳኮር አንድ የዕጣ ክፍል ይሆናል። ከይሳኮርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለዛብሎን አንድ የዕጣ ክፍል ይሆናል። ከዛብሎንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለጋድ አንድ የዕጣ ክፍል ይሆናል። ከጋድም ድንበር ቀጥሎ ከደቡብ በኩል ድንበሩ ከታማር ጀምሮ እስከ ሜሪባ ቃዴስ ውሃ እስከ ግብጽ ወንዝ እስከ ታላቁ ባህር ድረስ ይሆናል። ርስት አድርጋችሁ ለእስራኤል ነገዶች በዕጣ የምታካፍሏት ምድር ይህች ናት። የእያንዳንዱ ዕጣ እንደዚህ ነው ይላል ጌታ እግዚአብሔር። የከተማይቱ መውጫዎች እነዚህ ናቸው። በሰሜን ወገን ልኩ 4,500 ክንድ ነው። የከተማይቱ በሮች እንደ እስራኤል ነገዶች ስም ይሆናሉ። በሰሜን በኩል አንዱ የሮቤል በር፣ አንዱም የይሁዳ በር፣ አንዱም የሌዊ በር 3 በሮች ይሆናሉ። በምስራቁም ወገን 4,500 ክንድ 3 በሮች አሉ። አንዱ የዮሴፍ በር፣ አንዱ የብንያም በር፣ አንዱም የዳን በር ነው። በደቡብም ወገን ልኩ 4,500 ክንድ 3 በሮች አሉ። አንዱ የስምዖን በር፣ አንዱም የይሳኮር በር፣ አንዱም የዛብሎን በር ነው። በምዕራቡም ወገን ልኩ 4,500 ክንድ 3 በሮች አሉ። አንዱ የጋድ በር፣ አንዱ የአሴር በር፣ አንዱም የንፍታሌም በር ነው። ዙሪያውም 18,000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል ይላል። የሕዝቅኤል የመጨረሻው ክፍል ነው ይሄ። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አሁን የነበርኩትን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ሻሎም